በነገራችን ላይ ዋጋ የከፈሉልንን ጀግኖቻችንን ምድር ላይ ያሉ በተለያየ ዓለም ላይ ያሉ በጣም ጀግኖቻችንን ነጥለን እንደምናይና የአይን ልዩ እንክብካቤ እንደምናደርግላቸው እንድታውቁልን ይገባሉ። ምድር ላይ ሆነውም ዋጋ የሚከፍሉ ለሕዝባቸው ነጋ ጠባ የሚኳትኑ የኔ ቢጤ የኔ ኩያ የሆኑ ጀግና ፋኖዎች ክብር አለኝ። በጣም ነው የምናከብራችሁ፣ በጣም ነው የምንወዳችሁ። በነገራችን ላይ ጥቂት ግን ከዛው ከክልል ውስጥ የወጡ በተለያየ ሶሻል ሚዲያ ላይ የተቀመጡ የፖለቲካ ስንቅ የሌላቸው ዕለታዊ ደስታና ዕለታዊ ፈንጠዝያ ወይም ደግሞ የዕለታዊ ዝላይ የሚያደርጉ አካዳሚካሊም ተራምዶ ያልሄዱ ሰዎች አማራ ሆኖ የራሳቸውን አስተዋጽኦ ሊያበረክቱ ይችላሉ። እንደዚህ አይነት ሰዎች ግን አካዳሚካሊ የተራመደ እውቀት የሌላቸው፣ ሀሳባቸው መተንተን የማይችሉ፣ ፖለቲካውን የማይረዱ፣ የዓለምን ፖለቲካ ጠንቀው የማያውቁ ወይም ደግሞ ምንድን ነው የሚል ጠንቀር መጠጥ ያለ የአቋም የሌላቸው ሰዎች ዋጋ ያስከፍላሉ። በዛ አማራዎች ሆነው ማለት ነው። እኔ የምናገረው ነገር ምንድን ነው? እንደዚህ አይነት ሰዎች ዋጋ እንዳያስከፍሉን ትግሉን ምድር ላይ ያላችሁት ውጭ ካሉ እንስቶች ጋር መደዋወሉ፣ ቲክቶክ ላይ ወጥቶ ከነሱ ጋር መለፋደዱ ወይም ደግሞ እነሱ ወደ እናንተ እየደወሉ የሚያደርጉትን ነገር አረብ ሀገር በተለያየ ዓለም ላይ ተወሽቀው ያሉ የዚህ ጨፍጫፊውና ገዳዩ ስርዓት እጅ ያለባቸው በርከት ያሉ ሴቶች እንዳሉ እናንተ ካልደረሳችሁበት እኔ አውቃለሁ። አባቴ አዳምጡ። ምድር ላይ ያላችሁ ፋኖች ጥንቃቄ አድርጉ። መስራት፣ ማድረግ፣ መፈጸም፣ ማስፈጸም፣ መምራት፣ መጻፍ፣ የጻፋችሁን ተግባራዊ ማድረግ የሚችል እውቀትና ጭንቅላት አላችሁ። አማራነታችሁ ከአባቶቻችሁ የተላለፈ በራሱ የሆነ ጂን አለ፣ የምትቀበለው የምታስተውልበት ይሉንታ ያለህ። ይሄ ግን ሶሻል ሚዲያ ላይ ቁጭ አሎ በሰለጠነ ዓለም ላይ የተቀመጠ የሰለጠነ ማንነት የሌለው ወይ ዲቃላ ነው ወይ የሆነ ችግር አለበት። የማህበረሰቡን ለቅሶና እንባ የማይመለከተው የማህበረሰቡን ችግር የማይረዳ ዛሬም መንደር ውስጥ ጎጥ ውስጥ የሚወሸቅ በሁሉም አቅጣጫ እንዳለ መዘንጋት የለባችሁም። ዋጋ እየከፈላችሁ ያላችሁት ምድር ላይ ያላችሁ ፋኖች ናችሁ። ይሄን በቃ ይህን እንደ አድርሱልኝ ለሚሰማ። ዋጋ እየከፈላችሁ ያላችሁት ምድር ላይ ያላችሁ ፋኖች ናችሁ። እናንተ ምንም ነገር የማድረግ ብቃት አላችሁ። ከፈጣሪ በታች አለቃችሁና አዛዣችሁ የአማራ ሕዝብ እንደሆነ መዘንጋት የለባችሁም። ወይ ዘመነ ወይ ደግሞ እስክንድር ነጋ ወይ ሀብቴ ወልዴ ወይ ሳሚ ባለድል ወይ ምናምን አይደለም። አላፊ ጠፊዎች ናቸው፣ ሟቾች ናቸው። የአማራ ሕዝብ ክብርና ልዕልና ግን ይቀጥላል፣ ሀገር ያስቀጥላል። የያዛችሁት አይዲዮሎጂ እንጂ የግለሰብ አምልኮ ማንም የለበትም። ጎንደር ላይ በጣም አደገኛ ሴራዎች እየሰሩ እንዳለ ይሰማኛል። ጎንደር ላይ እመኑኝ፣ ወንድም ወንድሙን ገሎ መጥቶ ከሸዋ ጋር ነገ አንድ ሆናለሁ ወይም ደግሞ ድርጅት ውስጥ ገብቼ እሰራለሁ የሚል ይሄ የተበላሸ አስተሳሰብና ስብዕና ካላችሁ አይሆንም። ማንኛውም ወንድሙ ላይ የሚተክሰ ኃይል ይጠየቃል። የአፋብኃንም የአፋሕድንም መግለጫ ተመልክቻለሁ። ስለ አንድነት የሚዘምረው ማን ነው? በየትኛው በኩል ያሉት ናቸው ትክክለኛ መልእክት የሚያስተላልፉት? እነማን ናቸው ለአንድነት እየጣሩ ያሉት የሚለውን ነገር ተመልክተናል። ብልጣብልጥነትና ሰገጤነት፣ ፋራነት ወይም ደግሞ ይሄ ዝም ብሎ ይሄ የሰው ንቀት ያለበት አካሄድ ግን ረዥም ርቀት እንደማይወስድ ጠንቅቃችሁ እንድታውቁልኝ ፈልጌ ነው። እናያለን ብዙ ምሁራኖች በተለይ እዚህ ጎንደር ላይ ያለው ይሄ መንደርተኛ ወይም ደግሞ በስርተቱ የሚጣጠሩ ምሁር የሚጠላ ትንተና የሚጠላ እውቀት የሚጠላ ድርቅ ያለ የሆኑ በተለያየ ዓለም ላይ የተወሸቁ በሰለጠነ ከተማ ውስጥ ደግሞ ትላልቅ ይሄ ዘመናዊ ሕንፃ ውስጥ ያሉ ዘመናዊ ጭንቅላት የሌላቸው ከበሉ ከጠጡ ስልካቸውን ይዘው ማውራት ከቻሉ ፖለቲካ የሚመስላቸው በጣም በርከት ያሉ እንዝላሎች አሉበት። ጎንደር ላይ ያለ ፋኖች ጥንቃቄ እንዳደረጉ ጥሬን አስተላልፋለሁ። በተለያየ የፋኖ መዋቅር ውስጥም የሰለጠነ ፖለቲካ ሲራመድ እንደምንመለከታችሁና እንደምናያችሁ አትዘንጉ። በቃ አትዘንጉ። ስሜት ሳይሆን ስሌት እውቀት ነፃ ያወጣል።
እያንዳንዱን መጀመሪያ ደረጃ እጅህን ወደ ውጭ ለዶላር እጅህን የምትሰነዝር ከሆነ የተመታህ ነህ። ድጋፍ አያስፈልግም እያልኩ አይደለም። አለቃ ምድር ላይ ያለው የአማራ ህዝብ ነው። የዘመን አለቃ፣ የምሪ አለቃ ወይም ደግሞ እዛ ያላችሁ አመራሮች አለቃችሁ ህዝቡ ነው። ህዝቡ እየተጎዳም እያለ ስለሆነ እያንዳንዷን ጠንቄ ስለማቅ ነው። ባልሰለጠነ አካሄድ የሚካሄዱ ጉዞዎች ዋጋ እንዳያስከፍሉ ስጋት ስላለ ማንንም ዲስሪስፔክት አላደርግም። በምሰጡት ስህተት ግን ያንን ተንትኜ የትክክል አይደለም ብዬ ነገም ማላፍርበትን አስቀምጣለሁ። ለማንም ቲፎዞ የማንም ደጋፊ አይደለሁም። የወጣችሁበት ዓላማ አንድ ነው። እናንተ ግን የምትሻኮቱበት መንገድ ሌላ ነው። የአማራ ህዝብ ዋጋ እየከፈለ ይህንን ስርዓት ሸክፎ አቅፎ ይዟችኋል። እናት ወፍ ልጇን አቅፋ እንደምትይዘው የአማራ ፋኖ በአማራ ህዝብ ውስጥ ታቅፎ ነው የተቀምጦ ያለው። ህዝቡን አትናቁት። ወደ ወንድሙ የሚተኩስ ማንኛውም ኃይል የአማራ ህዝብ ጠላት ነው። ወደ አንድነት መምጣት የማይፈልግ ማንኛውም ኃይል የትግሉ ጠላት ነው። ነገ ለሚፈጠሩት ነገሮች በሙሉ ተጠያቂ ነው። ድርጅት መስርትልኝ፣ ጎጥ መስማማ ምናምን እከሌ መሪ ነኝ እኔ መሪ ነኝ የሚል ሽኩቻ ውስጥ እንድትገቡ ሳይሆን በአማራ ህዝብ ላይ የመጣ ጄኖሳይድ፣ በአማራ ህዝብ ላይ የመጣ ዘር የማጥፋት ወይም ደግሞ በአማራ ህዝብ ላይ የመጣ ለመቀልበስ ነው። አማራ ህዝብ መምራት የሚችለውን ለይቶ የሚያይ የራሱ ስብዕና ያለው ለአገሩ ዋርካና ማገሩ የሆነ ጠንካራ ህዝብ ነው። በዚህ ህዝብ ላይ ግን በትግልና በመሪ ስም የምታላጉጡና የምታጫውቱ ዋጋ እንዳትከፍሉ ጥንቃቄ አድርጉ። ጨው ለራስ ትልጣፍጥ ነው። ስለዚህ ትግላችሁን በውጭ ዓለም ያለን በሙሉ እንደምንመለከት በልቦናችሁ አኑሩ። ጎንደር ትኩረት ያስፈልጋታል። ወደ ጎንደር ተመልከቱ። ድለፋ